ለትዳር የማትሆን ሴት አይነት እንዴት እንለይ ካላችሁ ዛሬ ትክክለኛው ቦታ ነው ያላችሁት። የሴቶችን ጸባይ ብዙ ወንዶች ማወቅ ይከብዳቸዋል። ለምን ካላችሁ ሴቶች ጸባይ በየጊዜውና በየሰዓቱ የሚቀያየር ነው። ስለዚህ ዛሬ አስመሳይ ሴቶችን እንዴት እንደምትለዩ ነግራችኋለሁ። የትኛውም አይነት ፍቅር ከመጀመራችሁ በፊት የግድ እነዚህን ማወቅ አለባችሁ። ባለትዳሮች ከሆናችሁ እነዚህን ስህተት ካያችሁ ቤታችሁ ውስጥ የዛኔ ቤታችሁ ሲፈርስ ትመለከታላችሁ ማለት ነው። ስለዚህ ወንዶች ዛሬ የሴቶችን ጉድ ስለምናወራ እስከ መጨረሻው በመመልከት በጣም ትጠቀሙበታላችሁ ማለት ነው። ወደ ዛሬ ሀሳቤ ከመግባቴ በፊት ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ቀጥታ ወደ ሀሳባችን ስንገባ ለትዳር የማትሆን ምን አይነት ሴት ናት ካላችሁ የመጀመሪያው የሚሆነው ያልተረጋጋች ሴት ነች። ለምን ካል ሴት ልጅ ካልተረጋጋች ህይወትን ነው የምታመሳቅለው ማለት ነው። ስለዚህ ያልተረጋጋችን ሴት ለትዳርም ወይም ወደፊት ህይወት ወደ ውስጥ እንድትገባ እንዳታደርጋት። እመነኝ፣ ህይወት የምትፈልገው ከሆነ ያልተረጋጋችን ሴት በጭራሽ ወደ ራስ እንዳታቀርብ። በጣም መጥፎና አደገኛ ሴቶች ናቸው። ምክንያቱም በጊዜው ምስኪንና አሳዛኝ ሊመስሉ ይችላሉ። ነገር ግን ትዳር ውስጥ ከገባበት በኋላ ህይወትን የምታጣበት ሊሆን ይችላል ማለት ነው። ብዙ ወንዶች ሲናገሩ እንደዚህ አይነት ሴቶች በፊት ላይ ፍቅር ላይ የነበረን ሰዓት ላይ በጣም አሪፍ ሴቶች ነበሩ ብለው ሲያወሩ ሰሙ ይሆናል። ነገር ግን እንደዚህ አይነት ሴቶች በጣም እጅግ አስመሳይና ውሸታም ሴቶች ናቸው። ስለዚህ ያልተረጋጋች ሴት በጭራሽ ህይወት ውስጥ እንዳትገባ ከፈለክ ቀድመውኑ ራስን ተቆጣጠር። ልክ እንደዚህ አይነት ሴት ስትመጣ ራስን በመቆጣጠር ከህይወት ልታረቃት ይገባል ማለት ነው። በሁለተኛ ደረጃ የተቀመጠው ላንተ ክብር የሌላትን ሴት። ላንተ ክብር የሌላትን ሴት በጭራሽ ወደ ህይወት እንዳታስገባ። ትዳር ውስጥም ከሆንክ ላንተ ክብር ከሌላት ይህን ትዳር የሚቀጥል አይሆንም ማለት ነው። እመነኝ ነው የምልህ። ምክንያቱም አንተን በጓደኞች ፊት ለፊት ወይንም በቤተሰቦች ፊት ለፊት ወይንም ባልደረቦች ፊት ለፊት ስለማታከብርህ እመነኝ ያቺ ሴት ላንተ አትሆንም። ምክንያቱም ወንድ ልጅ በክብሩ አይደራደርም ማለት ነው። እመነኝ ነው እምልህ። የማታከብረን ሴት ህይወት ውስጥ የምታስገባ ከሆነ ህይወትን ታመሰቃቅለዋለህ። ስለዚህ ህይወትን መለወጥ እንጂ ማመሰቃቀል ስለሌለብህ እንደዚህ አይነት ሴት ካሁኑ እንድትጠነቀቅ እነግርሃለሁ። ይሄ ቪዲዮ እየተመቸህ ከሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሶስተኛ የሚሆነው ብዙ የወንድና የሴት ጓደኞች ያላትን ሴት በጭራሽ ወደ ህይወትህ እንዳታስገባ ማለት ነው። ህይወትህን ነው የምታመሰቃቅለው። ጓደኞቿን እየጠራች አንተ በሌለበት ቤት የቤቱን አስቤዛና የቤቱን እቃዎች በመጨረስ የአንተን ኢኮኖሚ ነው የምትገድለው ማለት ነው። እሱም ብቻ ሳይሆን ብዙ ወንድ ጓደኞች ያላት ሴት ለትዳር አትሆንም ማለት ነው። ምክንያቱም ሰው የያዘው ስጋ ስለሆነ ማንም ሰው ጻድቅ የለም፣ ሊሳሳት ይችላል። ስለዚህ እመነኝ፣ ብዙ የወንድ ጓደኞች ያላት ሴት ኢቭን እንኳን የሴት ጓደኞች ራሱ ብዙ ካሏት እቺ ሴት ለትዳር አትሆንም ማለት ነው። ካላመንከኝ ህይወት ውስጥ ገብተህ ማየት ትችላለህ ማለት ነው። ነገር ግን ከመሆኑ በፊት ብልጥ ከሰው ስህተት ይማራል፣ ሞኝ ግን ከራሱ ስህተት ይማራል ከመሆኑ በፊት አንተ ከሰው በመማር ህይወትን በማስተካከል መሄድ ትችላለህ ማለት ነው። ስለዚህ እንደዚህ አይነት ሴት ወደ ህይወትህ እንዳታስገባ በጭራሽ ማለት ነው። አራተኛ የሚሆነው ለመለወጥ የማትሞክር ሴት። ለመለወጥ የማትሞክር ሴት ጭራሽ ወደ ህይወትህ እንዳታስገባ። እመነኝ ነው የምልህ። ምክንያቱም አንተ መልአክ አይደለህም ብቻህን ሰርተህ ብቻህን ልታመጣ የምትችለው። ኢቭን እንኳን ሌላው ነገር ቢቀር ልጆቹን ሰፖርት ማድረግ የምትችል ሴት መሆን አለባት። ስለዚህ በጣም ሰነፍ የሆነች ሴትን ጭራሽ ወደ ህይወትህ እንዳታስገባ። ሰፖርት የማታረገን ሴት ወይንም ካጠገብህ የማትቆመውን ሴት ጭራሽ ወደ ህይወትህ እንዳታስገባ። ምክንያቱም አንተ መለወጥ አትችልም።
ብዙ ኃላፊነቶች አሉብህ። ስለዚህ አንተ የእሷንም ጨምረህ ማስተዳደር አትችልም ማለት ነው። እኔ ብቻ ሰርቼ አምጥቼ እኔ ብቻ ካልክ በዚህ ጊዜ የማይሆን ስለሆነ ጭራሽ ወደ ህይወት እንደዚህ አይነት ሴት ሰነፍ የሆነች እንዳታስገባ። አምስተኛ የሚሆነው ራሷን ከሌላ ሰው ጋር የምታወዳድር ሴት ጭራሽ ወደ ህይወት እንዳታስገባ። ምክንያቱም ካልከኝ ራሷን ከሌላ ሴት የምታወዳድር ወይንም ከሌላ ሰው ጋር የምታወዳድር ሴት ከሆነች እመነኝ ታብዳለህ። ምክንያቱም እሷ ራሷን ከሌላ ሰው ጋር ስለምታወዳድር አንተ እሷን ለማስደሰት ስለምትሞክር የዛን ጊዜ አንተ ሙሉ እምነትህንና ሙሉ ማንነትህን ለሷ እየሰጠ ስለሆነ ህይወትህን ነው የምታሳብደው ማለት ነው። ስለዚህ ከእንደዚህ አይነት ሴት ራስን በማራቅ መጠበቅ መቻል አለብህ። አመስጋኝ ከሆነች ሴት ጋር ነው እንጂ መሆን ያለብህ ራሷን ከሌላ ሰው የምታወዳድር በጭራሽ ወደ ህይወትህ እንዳታስገባ። ባላት ነገር ፈጣሪዋን የምታመሰግን አንተን የምታከብርና አንተን ሰፖርት የምታደርግ ሴት መሆን አለባት ማለት ነው። ስድስተኛ የሚሆነው እምነት ወይም ሃይማኖት የሌላትን ሴት ጭራሽ ወደ ህይወት እንዳታስገባት። እኛ ኢትዮጵያውያኖች እንደመሆናችን መጠን እምነት የሌላትን ሴትና ወይንም ሃይማኖቷን ፈጣሪዋን የማትፈራን ሴት ጭራሽ ወደ ህይወት እንዳታስገባ። ነገም ልጆችህን እምነት አልባ የምታደርጋቸው ስለሆነ በዚች ምድር ያለ እምነት ስለማይኖር ጭራሽ እምነት የሌላትን ሴት ወደ ህይወትህ እንዳታስገባ ማለት ነው። ያለበለዚያ ግን ህይወትን ማጣት ከፈለክ እንደዚህ አይነትን ሴት በማስገባት ህይወትህን ማበላሸት ትችላለህ። ነገር ግን ከዛ በፊት አንተ እንደዚህ አይነት ሴት ስታይ ጭራሽ መቅረብ የለብህም ማለት ነው። ሰባተኛ እና የመጨረሻ የሚሆነው የማትወድክን ሴት በጭራሽ ለትዳር እንዳታስባት። ምክንያቱም አንደኛ እንደማትወድክ ካወቅ ጭራሽ ለምን ለትዳር ታስባታለህ? ጭራሽ ጥርጣሬ ሁሉ አእምሮ ውስጥ ካለ እንደማትወድክ ጭራሽ አእምሮ ውስጥ ካለ እሷ ለትዳር ስለማትሆንክ ተዋት ማለት ነው። ወንዶች ብዙ ጊዜ ውስጣችሁ ይነግራቸዋል። ለትዳር የምትሆንን ሴትና ማትሆንን ሴት ውስጥ ስለሚነግርህ ያንን የውስጥህን ድምፅ በማዳመጥ ማወቅ ትችላላችሁ ማለት ነው። ምክንያቱም ሴቶች የማይወዷችሁ ከሆነ ቺት የተለያየ ነገር ስለሚያደርጉባችሁ ህይወትህ ላይ የምትወድን ሴት ወይንም ላንተ የምትኖሩ ላንተ የምትገዛው ሴት እንጂ የምታስገባው የማትወድን የምታሰቃየህን መሆን የለበትም። ቀሪ ዘመንን ማበላሸት ካልፈለግ እነዚህን ነገሮች ያሟላች ሴት ያስተካከለች ሴት መሆን አለባት ማለት ነው። ስለዚህ እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። መልካም